ክቡራትና ክቡራን ተመልሰን ተገናኝተናል። የሞዳ ዝግጅታችንን እየተከታተላችሁ ነበር። አሁን ደግሞ የእንግዳ ሰዓታችን ላይ ደርሰናል። ተመልካቾቻችን በእንግዳ ሰዓታችን ለእናንተ አርአያ የሚሆኑ ሰዎችን ወደዚህ መድረክ ይዘን እንደምንቀርብ የታወቀ ነው። ዛሬም እንደተለመደው ለእናንተ ልዩ እንግዳ ይዘንላችሁ ቀርበናል። የሞዳ ጓዳችን ያው ብዙ ሰዎችን እዚህ መድረክ ላይ አስተናግዷል። ዛሬ እንግዳችን ሆነ ከተመልካቾቻችን ጋር ቆይታ የምታደርገው አንተነህ እንኳን ደህና መጣ። እንኳን ደህና ጠበቃችሁ። እስኪ ራስህን ከማስተዋወቅ እንጀምር። ምናልባት ተመልካቾቻችን ፊትህም አዲስ ይሆናል። ስለዚህ ራስህን ስምህን አስተዋውቀህን ብጀምር አሪፍ ይመስለኛል። አመሰግናለሁ። እንግዲህ በስፖርት አጠራር ስም ባለኝ ማዕረግ ብጀምር የተሻለ ነው። ማስተር ኢድሪስ አህመድ ኢድሪስ እባላለሁ። የውሹ ማርሻል አርት አሰልጣኝ ነኝ፣ ወይም የአምስተኛ ጥቁር ቀበቶ ዳን ባለቤት ነኝ። ማስተር ኢድሪስ አህመድ ኢድሪስ ደስ ይላል። የአያትህን ስም ነው የወረስከው ማለት ነው። በጣም ቆንጆ ነው። ስለዚህ ከስምህም ከማዕረግህም እንደምንረዳው ተመልካቾችም እንደሚረዱት ስፖርት ዘርፍ ላይ የስፖርት ሙያ ላይ ያለ ሰው ነህ እና ቀደም ብሎ ስትነግረኝ ነበረ እዚህ የሞዳ ዝግጅታችን ላይ አንድ ሰው አቅርበን ነበርና ያ ሰው አርአያ እንደነበር በልጅነት እሱን ምልክት አድርገህ ወደዚህ ስፖርት እንደመጣ ያው አሰልጣኙ እንዳለ ሆኖ እንደመጣ ስትነግረን ነበር። እሱን ብናነሳ ደስ ይለኛል። ወደ ስፖርቱ እንዴት ገባ? ማነህ? ምንድነህ? የሚለውን የተወለድክበት ቦታ ከሱ ተነስተህ ብትነግረን ደስ ይለኛል። ኦኬ፣ እሺ፣ አመሰግናለሁ። ተወልጄ ያደጉት ከተማ አፋር ክልል አሳይታ የሚባል ከተማ ነው፣ ወይም በተለምዶ የንጉስ አልሚራህ ሀገር ይባላል። ስፖርትን የጀመርኩት በልጅነት በታዳጊነቴ ነው። ያው ቤተሰቦቼ ነጋዴዎች ስለነበሩ አጉል ቦታ እንዳንውል ከሱስ የጸዳ ልጆች እንድንሆን ትምህርት አለ፣ ቁርአን አለ። በዛ መቀጠል ስፖርትን እየሰራን ነው ያደግነው። ስፖርትን የጀመርኩት እዛ ነው። የመጀመሪያ አሰልጣኝ ማስተር ኑር ኦመር ይባላል። በአሁኑ ሰዓት ካናዳ ነው ያለው። የእነሱ ሲኖሮች ደግሞ ማስተር ቶፊቅ ይባላል። ነው በቅርቡ እናንተ ጋር ኢንተርቪው አድርጋችሁ እዚህ ሞዳ ላይ ቀርቧል። ኢትዮጵያ ውስጥ አሉ ከሚባሉት ስፖርት አሰልጣኞች መሀል አንዱ ነው። ኦልሞስት ስፖርት ላይ ወደ 33 ዓመት ያገለገለ ወንድማችን አንጋፋ ስፖርተኛ ነው። እነሱን አርአያ እያደረግን ያደግን የእነሱን ቦታ እየተረከብን እየመጣን ያለ ልጆች ነን። ብዙ የሚታወቅ ስፖርት አይደለም። አሁን ውሹ ምናምን ሲባል ሜይ ቢ ኢንተርናሽናል ታይኳንዶ ምናምን የሚባለው እሱ ነው በደንብ የሚታወቀው። በኔ እውቀት እንደዚህ ሩቅ ይመስላል። አፋር ሆነ አዲስ አበባ ያለ ሰው በቴሌቪዥን ምናምን እያየ አርአያ ለማድረግ ሩቅ ይመስላል። ከዛ ይልቅ ስፖርቱን በቅርበት እንድታውቀው ያደረጉ ሰዎች አሉ። እንዴት ነበረ ትሬኒንጉን ያገኘኸው? እንዴት ነበር የሰለጠንከው? ፉል ፓኬጅ ይፈልጋል። ለምሳሌ ቴኳንዶ ከመጣ ሰፈር ውስጥ ቢያንስ 3-4 አሰልጣኝ ምናምን እንደዛ ሊኖር ይችላል። የውሹ ግን በጣም ሬር ነው፣ አስቸጋሪ ነው፣ ብዙም አታገኝም። ኢትዮጵያ ውስጥ ደግሞ የውሹ ካልቸር የተለመደ አይመስለኝም። እንዴት አሰብከው? እስኪ እሱን ንገረኝ። ቅድም ትንሽ ጠቀስ አድርጌ ነበር። እንግዲህ ትውልድ ከተማዬ አሳይታ ነው። እዛው ተወልጄ ኖርማሊ በዛ በነበረው ጄኔሬሽን 90ዎቹ ቤት በጣም አንጋፋና ስመጥር የሆነ ስፖርት ቤት ነው። ቅድም እንደጠቀስኩልህ ማስተር ኑር ኦመር ይባላል። የሚኖረው ካናዳ ነው። ያው እንግዲህ ቤተሰብ አንተ ሼፕ ማድረግ ሲፈልግ አጉል ቦታ ከሱስ የጸዳ እንድትሆን ወደ ስፖርት ቤት ይልካናልና ይታወቃል። ኦልሞስት አንዳንዴ ገኖ የመውጣት ነው። ለምሳሌ ፎርል ቴኳንዶ ነው የሚባለው፣ ገኖ ወጣል እንጂ ኢትዮጵያ ውስጥ ስመጥር ከሆኑ ስፖርቶች መሀል አንዱ የቻይና ውሹ ማርሻል አርት ነው። እጅግ በጣም የገዘፈ ስም ኖሮት ግን ያልተሰራበት ስፖርት ነው። በአሁኑ ሰዓት ግን እየተስፋፋ መጥቶ ከሀገር ውጭ ሞተን የመወዳደር ቻንስ አግኝተን ኢትዮጵያን ሀገራችንን ለማስጠራትም ችለናል። በዚሁ አጋጣሚ አንተን እዚህ መድረክ በዚሁ አጋጣሚ እንግዳ አድርገን የጋበዝንህ በቅርቡ ውድድር ነበር። እዛ ውድድር ደርሰህ ስለመጣ ብቻ ሳይሆን ሜዳሊያም ስላገኘህ ነው። ምናልባት ሜዳሊያ ማግኘት በጣም ከባድ ይመስለኛል። ቦታው ደግሞ የውድድር ቦታው ቻይና መሆኑ እሱ በጣም የሚገርም ነገር ነው። ሌላኛው ትንሽ አይከብድም? አሁን ውሹ አርቱ በጣም ለየት ያለ ነው። ቴኳንዶ ይመስለኛል ያው ማለት ካለን እውቀት ጋር ምናምን አርቱን በጣም ለየት ያለ ፓተርኑም ምናምን የምትሰሩት እንትን የሚከብድ ይመስላል። አይ ቲንክ ብዙም ነው መሰለኝ፣ የሆነ ብዛትም አለው ምናምን መሰለኝ። ከሄዱ ቻይኖቹ ጋር ሄዱ እነሱም ተወዳዳሪ ይሆናሉ። ከነሱ ጋር ተወዳድሮ ሜዳሊያ ይዞ መምጣት በጣም አሪፍ ስልጠና ምናምን የሚጠይቅ ይመስለኛል። ግን
እንዴት ነው ከነሱ ጋር እንለካካለን ስታይ በምንድን ነው ተሽለ አሁን ሜዳሊያ ልታገኝ የምትችለው? ማለቴ እነሱ ሙሉ ስልጠናውን ያገኛሉ። ባህሉ ያለው እነሱ ጋር ነው። እነሱን ተወዳድረህ ደግሞ ከነሱ እጅ ሜዳሊያ ይዘህ መምጣት በጣም ከባድ ቻሌንጅ ያለው ይመስለኛል። ይሄ እንዴት ሆነ? ኦኬ አመሰግናለሁ። ይሄ ድል የመጣው እንግዲህ ኦልሞስት ቅድም ለመናገር እንደሞከርኩት አንዱም ከኛ ጋር አብሮ ተጓዥ የነበረው ማስተር ቶፊቅ ነው። እንግዲህ እንደ አይከን እንቆጥሯል ያልኩ ከዛሬ 13 ዓመት በፊት የመጀመሪያ ፈርቀዳጅ የሆነው ከኢትዮጵያ ባሻገር ኢትዮጵያን በመወከል የዛሬ 13 ዓመት የሄደው ማስተር ቶፊቅ ነው። እንደ ቻንስ ሆኖ እንደ አላህ ትእዛዝ ሆኖ ዘንድሮም አብረን የሚሄድ ቻንስ አገኘና ኖርማል ለክልሎች የሚሰጥ ኮታ አለና ውድድር አለ። ስንሄድ ለናሽናል ቲም እንሄድ ነው። እኔ ሄድኩት አፋር ክልል ነው ወኪዬ ነውና በዙ አጋጣሚ የአፋር ክልል ብሔራዊ ክልላዊ መንግስት አመራርን ማመስገን ፈልጋለሁ። እነሱን ይሄ ድል ባይሰጡኝ ዛሬ እዚህ ቦታን ባልቀረብኩም የነም ኦፖርቹኒቲ ባላገኘው። አንተ ላልክ ጥያቄ ስመጣ በጣም ፍሌክሲቢሊቲ የሚጠይቅ እጅግ በጣም ስትሮንግ መሆን የሚገባ ሰውነትህ ልክ አሁን እባብ ሲታጠፍ እንዴት ነው አንዱም ስፖርቱ የሚለየው ምነው ከሌላ ስፖርት የእንስሳት ስታይል ብዙ ይበዛበታል። ለምሳሌ ሞንኪ ስታይል፣ ስኔክ ስታይል እንደምናውቃቸው ድራንክ ስታይል እነዚህ እንቅስቃሴዎች አሉ። ከሰራን እንግዲህ ስፖርት ፈጣሪዎቹ ቻይናዎች ናቸው። በአካልም የማየት ቻንሱ ስላገኘው ጠንክረን ከሰራን ምንም ማንደርስበት ምክንያት የለም። ለምሳሌ ስንወጣ ለስልጠና ለውድድር ነው የወጣ ነው። እድሉን አግኝተን ስንሄድ እዛ አገር ወክለን እንሄድ ነው። የባንዲራ አደራ አለብንና ያን አደራችን የተወጣን ይመስለኛል በትንሹም ቢሆን። ከዚህ ስንወጣ 6 ልጆች ነን ከተለያየ ክልል ወክለው የመጣ ነው። ያው ሊደራችን ማስተር ቶፊቅ ቢሆንም ካታጎሪው ደግሞ የተለያየ ነው። የነበረው ውድድር አንድ አይነት ነው። ታይቺኳን ይባላል። ለምሳሌ ብዙ ጊዜ አይተውን ከሆነ ፊልም ላይ እናያቸዋለን። የተለያዩ እንቅስቃሴ እጅን ቀስ አድርጎ መስራት፣ ሰውን ስትሬንግዝ ይፈልጋል። ሌላው ማህበረሰብ የሚመስለው ትንሽ ስፖርት ለማያውቅ ሰው ዝም ብለህ ሪላክስ ዘገምተኛ ምን ይባላልና ወደ ስፖርት ጠጋ ያለ ሰው ደግሞ ይረዳዋልና የነበረን ያገኘነው እውቀት ከነበረን እውቀት ላይ የተወሰነ ፕላስ የጨመረልን ነገር አለ። እዛ ከሄድን በኋላ ግን ከማንም እንደማናንስና የተሻለ እንደሆን በደንብ ያየንበት ነገር ነውና አንዱም ውጤት ያመጣንበት ምክንያት የነበረን ሊደርሺፕ ነገሩ። በተደጋጋሚ ማስተር ቶፊቅ ማንሳት ፈልጋለሁ። አንዱ እጅን እያነሳ እያስተማረ እንደገና ከዜሮ ጀምሮ በነበረ በዛች አንድ ወር ስልጠናና ውድድር ላይ የተሻለ ስልጠና ማግኘት ቻይናዎቹ ከሚሰጡን ስልጠና በላይ ማስተር ቶፊቅ የሰጠኝ ስልጠና ለኔ ይበልጣል። ሐቂቃታ በጣም ደስ የሚል ሰው ነው። በዙ አጋጣሚ ማመስገን ፈልጋለሁ። በሁለት ውድድር ተመሳሳይ ነው እኔና ማስተር ቶፊቅ ያገኘነው። ከዚህ በላይ የሚገባው ነበር። ያው አንዳንድ የአፍሪካና ኢትዮጵያ ስትሆን ትንሽ ዝቅ ማድረግ ባህሪ ያለ ወርቅ የሚገባው ነበር። በሁለት ውድድር ሁለታችንም የብር ሜዳሊያ ያመጣ ነው። ኦልሞስት ከ54 ሀገር በላይ ተሳትፏል። በዛ ውድድር ላይ ሁለተኛ መውጣት አይደለም መሳተፉ ራሱ ለኔ ከበቂ በላይ ነበር። ግን የአላህ እገዛ ታክሎበት 2 የብር ሜዳሊያ አምጥቻለሁ። ይሄ አሁን እኔም የገረመኝ ይሄ ነው። ምናልባት እኛ የምንታወቀው በኦሎምፒክ በሩጫ በምናምን ነው። እግር ኳሱም አልሆነልንም። ይሆናል ወደፊት ተስፋ እናደርጋለን። ግን እነዚህ ስፖርቶች በጣም እየጎመሩ ነው። በተለይ ታይኳንዶ፣ የኪክ ቦክስ አዳዲስ ልጆችም እዚሁ መወዳ ላይም አንድ እንግዳ እንደውም አቅርበን ነበረ። ሞይታይ የሚባል የስፖርት አይነት እነሱም አዳዲስ ስፖርቶች ኢትዮጵያ ውስጥ እየተለመዱ ነው። ቻይና ደርሰን ሜዳሊያ ወስደናል አሁን እያወራን። ግን ወደኋላ ልመልስህና እንዳልከው ልጅ ሆነ የምታስተውላቸው የምታያቸው ነገሮች አሉ። ከዛ የሆነ መዳረሻ እንዲኖርህ ትመኛለህ። ልክ ልጅ ሆነን እንደምንመኘው እንደው አሁን ጉርምስናውም አለ ይመስለኛል። አግብተሃል፣ ባለትዳር ነህ፣ እዚህ ቦታ ደርሰሃልና ቅድም ስሜቱን እያጋራኸኝ ነበር። እዚህ ቦታ ከደረስክ በኋላ ወደኋላ ተመልሰህ ያለፍክበትን ጊዜ ህይወት የሰጠችህን ነገር ምናምን ታያለህ። ግን ምን ይሰማሃል? ማለት መድረስ የምፈልግበት ቦታ ደርሰሃል። የምር ህልሜን ማሳካት ፈልጋለሁ ብሎ አስቦ ከቤቱ እንደወጣ ሰው ማድረግ የምፈልገውን ነገር በትክክል አድርጌያለሁ አሳክቻለሁ ብለህ ታስባለህ? እና መንገድህንም በዛው ብትነግረን። እሱን ነው የምናጋረው ለተመልካቾቻችን። አልሐምዱሊላህ ረብል ዓለሚን። ህልሜን ገና ነው። አሁን ቻይና ደርሼ ከመጣ በኋላ ሌላ ህልም ደግሞ ማለም ጀምሬያለሁና የመጀመሪያ ህልሜን አሳክቻለሁ። ያው ዱንያ ላይ እስካለን ድረስ ማሰባችን ይቀጥላልና እዚህ ደረጃ መድረሴ ዋናው እሱ የፈጠረኝ አላህ ምስጋና ለሱ ይሁን። ከዛ መቀጠል ቤተሰቦቼ ናቸው። ዛሬ ላለሁበት ደረጃ ቤተሰቦቼ በጣም ትልቅ እገዛ አድርገውልኛል። ወደ ስፖርቱ ስመጣልህ ገና መጀመሪያ ሲጀምር የምታየው የሰፈርህን ሰው ነው። ከፍ እያልክ ቢጫ አረንጓዴ ደግሞ ህልም ይኖርሃል።
ፊልም አይቶ ሰው እንደ በቤልት ነው የገለጽከው ህልምን? በቤልት ለምሳሌ መነሻችን ቢጫ የመጀመሪያ ዕቃ፣ አረንጓዴ፣ ሰማያዊ፣ ቀይ፣ ቡኒ፣ ብላክ ቤልት። እኛ በነበርንበት ኦልሞስት ብላክ ቤልት ለመድረስ ከ6 እስከ 7 ዓመት ይፈጃል በነበረው። አሁን ቴክኖሎጂ ስላለ በፊት የምንማረው መምህራችን የሚያስተምረን ነው መማር የምንችለው። ለምሳሌ እችን ብሎክ አንድ ካስተማረን ወር 2 ወር እንቆያለን እችን ብቻ ለማጥናት። ቀጣይ 3ኛ ወር ላይ እችን ፓንች ልንሰነዝር እንችላለን። አሁን እንደምታየው ጉግል ላይ የትም ቦታ ገብተህ የቻይናን የፈለግከው ማውረድ ትችላለህ። የጀኔሬሽኑ የጊዜው ሁኔታ ነው። የማልማቸው ነገሮች ነበሩ። ለምሳሌ አፋር ክልል አሳይታለሁ ግብ ነበረኝ። የኔ ሲኒሮች ብላክ ቤልት ሲደርስ መቼ ነው ብላክ ቤልት የምደርሰው የሚል ህልም ነበረኝ። ብላክ ቤልት ሲደርስ ደግሞ መቼ ነው ፈርስት ዳን ሰከንድ ዳን ከውጭ አገሩ የሚሄደው መቼ ነው፣ አዲስ አበባ የሚወዳደረው መቼ ነው። ከዛ ሙቪ ያደረኩት ደሴ ነው እና ኦልሞስት የልጅነትን ጊዜን እዛ ነው ያሳለፍኩት። አብዛኛው ስፖርት ያሰራው ደሴ ከተማ ላይ ነው። ተማሪዎችን ከኔ አልፎ 2004 2005 ነው የመጀመሪያ ፈርስት ዳን የወሰድኩት፣ ወይም የመጀመሪያ ጥቁር ቀበቶ የቤት ውስጥ ጥቁር ቀበቶ የሚባለው እስከ ብላክ ቤልት መምህር ጋር የምትወስደው ነው። በሀገር አቀፍ ፌዴሬሽን አዲስ አበባ መተህ የምንፈተነው ፈተና አለ ፈርስት ዳን። ያንን ያስክ ማለት ወደ አሰልጣኝነቱ ጎራ ተቀላቀልክ ማለት ነው። ኦልሞስት ወደ ማሰልጣኛው ማዕከል የሄድኩት ደሴ ሰፈሬ ሳላይሽ ነው። በዙ አጋጣሚ ሳላይሽ የሚገኝ የስፖርት ማዕከል ነበር። ልጆቹን አፍርቻለሁ ከቢጫ ቀበቶውን ቅድም እንዳልኩ ስቴፕ እስከ ብላክ ቤልት። አሁን የራሳቸውን ስፖርት ቤት የከፈቱ ልጆች አሉ። ያው የሰው ልጅ ህልም አያበቃም፣ ትቀጥላለህ ማለት ፊልም ላይ የምናያቸው እነ ጃክሊን እነሱን በአካል ባላገኝ የሰሩበትን ስፖርት ቤት የመጎብኘት አብሮ የመስራት አሰልጣኞች ጋር ልምድ የመለዋወጥ አጋጣሚውን አግኝቼ ተጠቀሚበታለሁ። እንዳልኩ ህልም አያበቃም። አሁን ለምሳሌ ቻይና ድረስ መጥቻለሁ። ከዚህ በኋላ ግቤ አረብ ሀገራት ሄዶ መወዳደር፣ አውሮፓ አሜሪካን ሄጄ መወዳደር፣ ይሄ የመጀመሪያ ግቤ ነው። ስለዚህ ህልሜ ይቀጥላል። አላቆም ገና ቅድም እያልከ ነበረ ሰው ከኡምራ ቀጥሎ ቻይና ነው መሄድ ያለበት እያልክ ነበር። ስለ ኢኖቬሽኑ ካወራን ለምሳሌ ከኛም እንደዚህ በዲፕሎማሲ እና በተለያየ መንገድ ቻይናን ጎብኝተው አይተው እንዲመጡ ሀገሪቱን አጥንተው እንዲመጡ ከዛ ደግሞ እዚህ ከመጡ በኋላ ቻይና እንዴት ሰለጠነች ብለው ለእኛ እንዲነግሩን የሚፈለጉ ትልቅ ባለስልጣኖች ምናምን ይኖራሉ። እንደ ግለሰብ ደግሞ ነጋዴ ሆነ ወይ በእንደዚህ አይነት መሰል ውድድሮች ወደ ቻይና ይሁን ሌላ ቦታ ስትሄድ እድገታቸውን ታያለ፣ የሀገሪቱ ለውጥ ታያለ። ወዲያው ሀገርህ ነው ትዝ የሚልህ። ምናልባት ተሰይመህበት የሄድክበት ባንዲራ ደግሞ አለ። እሱም ስለሚያስገድድህ ስለ ሀገርህ በጣም ታስባለህ። እና ምን ተሰማህ ቻይናን ስታያት? ከዛ ደግሞ ስለ ሀገርህ ምን ተሰማህ? ምናልባት አሁን ኢትዮጵያ ያለችበት ሁኔታ እያየን ነው። በጣም ቆንጆ ለውጥ ላይ ነው ያለችው፣ አሪፍ ለውጥ ላይ ነው ያለችው። የምናየው ነገር በጣም ደስ ይላል። ከዚህም ጋር ልታነጻጽረው ትችላለህ። ግን ቁጭቶች ይኖራሉ። ኢትዮጵያ ምናል እዚህ ቦታ ላይ በደረሰች ወይ እኛ ኖሮን እነሱ የሌላቸው እነሱ ያጡት፣ ወይ እነሱ አግኝተውት ደግሞ በቀላሉ የተጠቀሙበት፣ እኛ በብዛት ኖሮን ደግሞ ማድረግ ያልቻልነው ነገር ምንድን ነው? ምን አየህ እዛ? ምን አስተዋልክ? መርሐባ። ከሀጁና ዑምራ በመቀጠል ያልኩ አልሐምዱሊላህ እንዲወፍቀኝ ዱዓ አደርጋለሁ። ለእናንተ እንግዲህ ደርሷል። ቻይና ሄድክ አንተ? እንደ አጋጣሚ ሆኖ ቻይና ሄድኩ። ህልሜ ግን ሀጅ ዑምራ ማድረግ ነበርና ይህን ያልኩበት ምክንያት የሚቀረው እንግዲህ የመጨረሻ ቤታችን ያ ነው፣ ሀጅ ማድረግ ዑምራ ነው። ቀጣይ ቻይና ያልኩበት ምክንያት እንደምናየው በጣም ብዙ ካልቸር ያለን ሰዎች ነን። የመጨረሻ ግን አለመኖራችን ያወኩት ከቦሌ እንደወጣሁ ነው። ቻይና ከደረስኩ በኋላ ምንም እንዳልሰራን ዜሮ እንደሆነ ያወኩት በዛ ነው። ከሰራን ግን ከቻይና የተሻለ ለውጥ እንደምናመጣ ብዙ ነገር፣ ለምሳሌ በቆዳ ስፋታችን ከእነሱ ጋር ባንወዳደርም በብዛት በፖፑሌሽን እንግዲህ የመጀመሪያውን ደረጃ የሚይዙ ናቸው ባለው ስታተስ ማለት ነው። ቀድሞውን ሄዷል ብዬ አስባለሁ። ኦልሞስት 50-60 ዓመት የምንደርስባቸው አይመስለኝም። ከሰራን ግን አሁን ባለው ለውጥ ከሄድን የተሻለ የማንሰራበት ምንም ምክንያት የለም። ይሄን ምን ምክንያት ለምሳሌ ኮሪደር አዲስ አበባ እየተሰራ ነው። ክልል ከተሞችም ደሴም፣ ሰመራም እንደዚህ የተለያዩ ቦታዎች የሚያቸው ነገሮች አሉና ቲፒካሊ ያየሁት ቻይናን ኮፒ ፔስት አድርጎ አምጥተውታል። ደስ የሚል ነገር ነው። ያምራ። አንዳንዴ እኮ ጥሩ ነገር ስትወስድ የተሻለ ነገር ወስደህ አገርህን ትለውጣለህ። ኢንሻአላህ ከዚህ በላይ ምን ለውጥ ይመስለኛል። ግን ቁጭት ሊኖር ይገባ። በተለይ እኛ ወጣቶች ጋር ጠንክረን ከሰራን ፈጣሪ የሚያግዘናል ብዬ አስባለሁ። ከሰራ የማያግዝበት ምክንያት የለም። አብዛኞቻችን ያው እንግዲህ ተቀመጠን ወሬ የምናወራ ነን።
እኔን ጨምሮ ማለት ነው አንዱ ማዕከል ስለሆንኩ እኔ እዚህ ፕሮግራም ሲቀርብ ከኔ አርአያ እንዲወስዱ ከኔ የተሻለ ደረጃ እንዲወስዱ ይሄን ፕሮግራም የሚያይ ሰው ነገ ኢድሪስ የደረሰበት ደረጃ ከኔ በላይም እንደሚደርሱ ባለሙሉ ተስፋ ነኝ። ይሄን ፕሮግራም የሚከታተሉ ወደዚህኛው ስመጣለህ ቻይና ዘርፈ ብዙ ነገር ያየሁበት ነኝ። ይሄድኩት ለስፖርት ነው፣ ግን ሰው ነህና ለምሳሌ እኔ ንግድ ውስጥ ያለው ሰው ነኝ እሞክራለሁና የምታየው ነገሮች አሉ። አይን አይከለከልም። ለጥሩ ነገር ከሆነ ለመጥፎ ነገር ሲሆን ነው እንግዲህ መቆጠብ ያለብህና በተለያዩ አይቻለሁ። የኮንስትራክሽን ነገር አይቻለሁ። በኤሌክትሮኒክስ ዘርፍ በአፍሪካ እነዚህ የተሻለ ቴክኖሎጂ ተጠቅመዋል እነሱ። ለምሳሌ ለሰው ያላቸው ክብር ከነሱ ብንማር ማነህ ምንድን ነው የለም። ኢቨን ኢትዮጵያንም አፍሪካንም አያውቁም ከየት እንደመጣን ፍላግ አሳይተናቸውም አይረዱም። በቃ ሰው መሆናችን ብቻ ነው እነሱ የሚረዱት። የሚወልጠው ደግሞ በአሁኑ ሰዓት ሰውኛ ነውና ከነሱ ብዙ ለምናገኝ በዛ ውድድር ግን ምን አየህ ብትለኝ ይሄ ነው ለስልጠና ነው ብያለሁ። በዛ በተጓዳኝ ነው የውድድር ቻንስ ያገኘነውና የሀገር አደር አለብን። ከተወዳደርን በኋላ የምናያቸው ኢንፍራስትራክቸሮች ምን ነው ኢትዮጵያ ውስጥ አዲስ አበባ የተለያዩ ከተሞች ጋር ብኖር ትላለህና መንፈሳዊ ቅናት ያድርብሃል። እንደ ናሽናል ቲም ነው ለብሰህ ሄድ ነው የኢትዮጵያ ልብስ አለና ተወዳድረን ስንወጣ ሜዳ ላይ ስንሸልም ያለው ፍቅር ያለው ክብር በጣም ደስ ይላልና ይሄንም ያላገኙ ወንድምና እህቶቻችን አሉና የኛን አርአያ ተከትለው የተሻለ ቦታም እድሉ የሚያገኙ ይመስለኛል ኢንሻአላህ። ምን የተለየ ነገር አለ? አሁን በተለይ እሱ ጋር ምናልባት መሀል ከተማው ከገጠሩ ምናምን የማይለይበት እንደዛ አይነት ህንፃዎች ምናምን ታያለ። ምናልባት እንደዛ አይነት ነገሮች ያስገርማል ብዬ አስባለሁ። ሌላው ደግሞ የአየር ጠባዩ ትንሽ አሁን አይከብድም? ከውድድር ጋር ከስፖርት ጋር ምናምን ደግሞ ትንሽ የሚከብድ ይመስለኛል። እኔ የነበርኩበት ከተማ መጀመሪያ ቡም ያደረግነው የተነሳ ነው ከአዲስ አበባ ጓንጁ ነው። ከጓንጁ ሄናን የ3 ሰዓት በረራ ነው። ሞስ ከአዲስ አበባ ጓንጁ 10 ሰዓት ነው። ከጓንጁ ሄናን 3 ሰዓት በረራ ነው ያለውና ወይዘሮ ልክ እንዳፋር ክልል እኔ እንዳደኩበት አካባቢ ነው። በጣም ሞቃታማ ነው። የሁሉም ቦታ አየር ነው ይለያያል ይመስለኛል። እኔ አንድ 3-4 ከተሞች አይቻለሁ፣ ትላልቅ ከተሞች አይቻለሁና ተመሳሳይ ናቸው። ምናልባት ወደ ቤጂንጉ ያሉት መሰለኝ ትንሽ ቅዝቃዜ ያለበትና አይዶን ነው አላቅም። ሙቀቱ ሆኖ ዝናብ ይጥላል። ጥርጣሬ እኔ ከቴክኖሎጂ ጋር ምናምን ዝም ብዬ አላህ እንዳለ ሆኖ ጥርጣሬ ይኖረኛልና ጥሎም ይሞቃል። ኤሲ ጋር ነው። ከተማው እጅግ በጣም ንጹህ ነው። ያለማጋነን ማውራት በቆየሁበት 1 ወር ውስጥ ጫማዬን አስጠርጌ አላቅም። ምንም አይነት ቦታ ከግሪን ኤሪያ ውጭ ምንም አይነት ቦታ ከተማም ይሁን እንትን የለም፣ ቆሻሻ ምናምን የለም ማለት ነው። አቧራ የለም። አቧራ በቃ አቧራ የምትላቸው ቦታዎች እንዳለ በግሪን ኤሪያ የተሸፈኑ ናቸው። እኔ ስልጣን የወሰድኩበት ከተማ ቺንቻጎ ይባላል። ቺንቻጎ ማለት የታይቺ መፈጠሪያ ቦታ ነው። አሁን ቅድም ያሳየው ታይቺ ተወዳደርኩበት ቪዲዮ ላይ እንዳየ ነው ለተመልካቾችም ያሉ ብዬ አስባለሁና ጥንታዊ ከተማ ነው። ኢቭን አንድ እዛው አጋጣሚ ሳልናገር ማለፈው ቦታው የታይቺ መፈጠሪያ ሆኖ እኛ አሁን ልብስ ምን ለብሰው የስፖርት መወዳደሪያ ለነሱ ኖርማል በየቀኑ የሚለብሱት ልብስ ነው። ልክ እኛ አሁን ጁምዓ ጀለብያ እንደምንለብሰው ሰርግ ሲኖር ሱፍ እንደምለብስ ሳምንት ሙሉ የሚጠቀሙበት ነው። በዛው አጋጣሚና እኛ የሚመስለው የስፖርት ብቻ ልብስ ነው። ኖርማል እነሱ ጋር ስትሄድ ጥንታዊ ከተማ ነው። የስፖርት መፈጠሪያ ቦታ ነው። ደስ የሚለው የቱሪስት መስህባቸው ነው። አንድ በጣም ለነሱ ከነሱ መማር የሚገባን ዜጋውን አገሩ እንዲያቀርገውታል። በደንብ የተሻለ የቴክኖሎጂ አጠቃቀማቸው ፕላትፎርማቸው ከኛ ይለያል። እኛ ጋር ለምሳሌ ማህበራዊ ሚዲያ የምንጠቀምበት የነሱ ፕላትፎርም የሚያካትተው ቻይናና ቻይናን ብቻ ነው። አገራቸው እንዲወዱ አድርጓቸዋል ይመስለኛል። ይሄ እነሱ የመጡበት ስርዓት ይመስለኛል። የታገዱ ማህበራዊ ሚዲያዎች አሉ። በቃ ፕላትፎርማቸው ዩቲዩብ ለምሳሌ ዊቻት አለ። እኛ የምንጠቀመው ቲክቶክ ለምሳሌ ዓለም አቀፍ ነው እንጂ ስለ ኢትዮጵያ የምናወራው ነገር የለም። እዛ ጋር የምሰማው ስለ ሰላም ስለ ስራ ብቻ ነው። እኛ ጋር ላይ ደግሞ እንደምታውነው ወቅቱና አላህም የተሻለ ነገር ያመጣል ብዬ አስባለሁ። ከዚህ የተሻለ ያው ሁሉም ሰው ካሰበበት ካለመበት መድረሱ በጣም የሚያስደስት ነገር ነው። ያን ስኬት ደግሞ ማጣጣም በጣም ደስ የሚል ነገር ነው። ይሄን ደግሞ የሚጋሩ ብዙ ሰዎች ይኖራሉ። ቤተሰቦች፣ በዙሪያ ያሉ ሰዎች፣ ህልምህን የሚጋሩ ሰዎች የደረስክበትን ቦታ አይተው ስኬትህን ካንተ ጋር አብረው የሚያመሰግኑበት አጋጣሚ ይኖራል። አሁን ወደዛ መድረክ የመጣ ይመስለኛል። ቤተሰብም አለ። ያው ሁሉንም አውርተናል። በተለይ አሁን በልጅነቴ አልሞ የነበረው ቦታ ላይ መድረስ ፈልግ ነበር፣ እሱ ቦታ ደርሻለሁ ብለህናል እና ዋናው ግባችን እሱን መልእክት ማስተላለፍ ነበር። ታዲያ አሁን የሚቀረው ስለ ህይወት የተወሰነች ነገር መቆንጠር ነው እና ህይወት፣ ቤተሰብ፣ ልጆች እንዴት ነው? ትዳር እንዴት ነው? አልሐምዱሊላህ ረብል ዓለሚን
ቤተሰብ መስርቻለሁ። የአንድ ወንድ ልጅ አባት ነው እንዳልኩ ስሙ አህመድ ኢድሪስ ይባላልና አህመድ ኢድሪስ መለሰ። አንተም ያያትህ እሱም ያያቱን የወረሰው ማለት ነው። ይቀጥላል ኢንሻአላህ። እሱ ደግሞ አሪፍ ሌጋሲ ነው። ባለትዳር ነኝ፣ የልጅ አባት ነኝ። ማሻአላህ በጣም ደስ ይላል። ማመስገን የምትፈልጋቸው ሰዎች ይኖራሉ? ቤተሰብ ጋር፣ ወዳጆች፣ ባለቤት፣ እነዚህ የስኬት አጋሮች ናቸው። እነሱን ማመስገን ትፈልጋለህና ሌሎችም ደግሞ በዙሪያ የነበሩ ሰዎች ለዚህ ስኬት አብረው የነበሩ ሰዎችን ማመስገን ትፈልጋለህ? እንደዚህ አይነት መድረክ ስታገኝ ደግሞ ጥሩ አጋጣሚ ነው ማመስገን ትችላለህ። መርሐባ። እንግዲህ ዛሬም እዚህ ደረጃ እንድደርስ ላደረገኝ ፈጣሪን አላህን መጀመሪያ ማመስገን ፈልጋለሁ። ከዛ መቀጠል ቤተሰቦቼ ናቸው እዚህ ደረጃ እንድደርስ ያደረጉኝ። የእነሱ ድጋፍ ባይኖር ዛሬ እዚህ ቦታም እዚህ ደረጃም ላንገናኝ እንችላለን። እናቴ ማመስገን ፈልጋለሁ፣ ቤተሰቦቼ፣ ወንድም እህቶቼን፣ እንዲሁም ባለትዳር ነኝ፣ ባለቤቴን አመሰግናለሁ። እዚህ ፕሮግራም ላይ እንድቀርብ እንግዳ እንደሆን እንዳደረጋችሁኝ ሚንበር ቲቪ ላቅ ያለ ምስጋና አቀርባለሁ። ከዚህም የተሻለ ስራ ሰርቼ በድጋሚ ኢንሻአላህ አገሬን አስጠርቼ እንዲሁም ራሴን አስጠርቼ እንገናኛለን የሚል ህልም አለኝ። አንተን የካሜራን ኩር ባለሙያዎችን ምስጋና ይድረስላለሁ። በአፋርኛ ብትሰናበታችሁ አሪፍ ነው፣ ወይ ደግሞ ምስጋናው በአፋርኛ ቢደርስልን ጥሩ ነው። ለአፋር ሰዎችም በዛው ማለት ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አፋር ኡመታ ገደገያ አመሰግናለሁ ማለት ነው። ገደገያ እዚህ ቲቪ ላይ ስለቀረብኩኝ ይህን እድል እንዳገኝ ያደረገኝ የአፋር ክልል ብሔራዊ ክልላዊ መንግስት ነውና ለነሱም ምስጋና ይድረስ። እንዲሁም ይህን እድል ያመቻችልን የኢትዮጵያ ውሾ ፌዴሬሽን ብዙ አጋጣሚ ሳላመሰግን አላልፍም። ኑሩልን፣ እንኑር። አሜን። ኢትዮጵያም የተሻለ የትልቅ ሰው በልጽጋ እንግዲህ የመጣሁበት አካባቢ ከወሎ ስለሆነ ያው እንግዲህ ትንሽ ዱዓ ምናምን ስለመሞካከር ነው። አመረቃቀም እኛ ጋር የተለመደ ነገር ነው። ለምሳሌ ቡና ቢኖር የተሻለ እናደርገው ጭስ ምናምን የለም ስለሌለም በቀጣይ ፕሮግራም ስመጣ ካጫጫችሁ ምናምን ካላችሁ እናመሰግናለን። በጣም አመሰግናለሁ። ሽክራን። ተመልካቾቻችንም ያው እንዳልኩ በስኬት እንድንገናኝ ምኞታቸው ነው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሌሎች የመወዳ ዝግጅቶች ይቀጥላሉ። መልካም ቆይታ ይሁንላችሁ።